ምዕራፍ 5 ወዲያው ደቡብ ምዕራብ ፖላንድ በፍርሃት ይሸበር ጀመር። ዛፖሮቪያኖች ሊመጡ ነው የሚል ወሬ በየስፍራው ተነዛ። ሸሽተው ለማምለጥ የቻሉ ሁሉ ተሰደዱ። ነገ ታታሮች ለሚያፈራርሱት ምን አለፋን በማለት ምሽግ ወይም የረባ ሕንፃ ሳይሰራ የሳር ጎጆ ብቻ የሚታይበት በዚያ የግድ የለሽ ዘመን እንደተለመደው ሁሉ ማንም ሰው ቀላል ንብረቱን እየፈታ በአጭር ጊዜ ውስጥ ስነ ሥርዓት በሌለው ስደት ተበታተነ። አንዱ ማረሻና በሬውን በፈረስና በጠመንጃ ለውጦ በቀበሌው ወደሚገኘው የጦር ኃይል ሲገባ፣ አንዱ ደግሞ የሚችለውን ንብረቱን ተሸክሞ ከብቶቹን እየነዳ ሸሽቶ ይደበቃል። ጥቂቶች ሰዎች የጦር መሳሪያቸውን ይዘው ወራሪዎቹን ለመቋቋም ከተሰለፉ በኋላ ኮዛኮቹን ግን ብዙውን ጊዜ በሽሽት ይበታተኑ ነበር። ይህ ዛፖሮቪያኖች በመባል የሚጠራው ጦር ወዳድና ኃይለኛ ሕዝብ ላዩን ስነ ሥርዓትና ድርጅት ያነሰው መስሎ ቢታይም ውስጡን ከፍ ያለ የጦር ስልት ድርጅት እንዳለው ማንም ያውቅ ነበር። በፈረስ ላይ የተቀመጡት ኮዛኮች ፈረሶቻቸውን ጭነው እንዳይከብዳቸውና እንዳይሞቃቸው በጣም ይጠነቀቃሉ። ከሰረገላዎች ኋላ የሚሄዱ እግረኞችም ጉዟቸው የረጋ ነው። መላው የጦር ሰራዊት ቀኑን በየጫካውና ጭር ባለው መስክ እያሳለፈ ሌሊት ብቻ ነው የሚጓዘው። የጠላትን ሁናቴ የሚያጣሩ ሰላዮች ሁልጊዜ ከጦሩ ፊት ይላካሉ። በዚህ ረገድ ኮዛኮቹ ብዙውን ጊዜ ካልታሰበው ስፍራ ድንገት ከተፍ እያሉ የረገጡትን ቀበሌ ሁሉ በሞት ጥላ ሸፍነውት ያልፉ ነበር። መንደሮችን ያቃጥላሉ። የቀንድ ከብቶችና የፈረሶችን ተዘርፈው የጦር ሰራዊቱ ይነዳቸዋል ወይም እዛው ይታረዳሉ። ዘመቻቸው ከእውነተኛ ዘመቻ ይልቅ የደም ድግስ ነበር መስሎ የሚታየው። በዚያ የአረመኔ ዘመን ዛፖሮቪያን የረገጡትን ምድር መመልከት በጣም የሚዘገንን ነገር ነበር። የተገደሉ ሕፃናት፣ ጡታቸው የተቆረጠ ሴቶች፣ የባታቸው ቆዳ የተገፈፈ የተለቀቁ ምርኮኞች ይታዩ ነበር። በዚህ ሁናቴ ኮዛኮች ቂማቸውን ይወጡ ጀመር። የኮዛኮቹን መምጣት የሰሙ የአንድ ገዳም አለቃ በመንግሥትና በእነርሱ መካከል ጠብ አለመኖሩንና ይህ አሁን የሚፈጽሙት የወረራ ተግባር ሕገወጥ መሆኑን በመግለጽ መልእክት የሚያደርሱ 2 መነኮሳትን ላኩ። ለመልእክቱ መልስ የኮዛኮች ኮሼቮይ የገዳሙን አለቃ ምንም አይስጉ በሏቸው፣ ኮዛኮች ለትንባሆአቸው የሚሆን እሳት ከማንደድ በቀር ሌላ ምንም አይሰሩም በማለት መልስ ላከላቸው። ወዲያው ብዙ ሳይቆይ ያ የሚያምር ትልቅ ገዳም በእሳት ተያይዞ እንደ ጧፍ ይንቀለቀል ጀመር። በቀበሌው የተመደቡት የጦር ወታደሮች ያድኑናል ተብሎ ተስፋ የሚጣልባቸው ከተሞች መነኮሳት፣ አይሁዶችና ሴቶች ከአንዱ ስፍራ ተሰደው እየጎረፉ ሲገቡ ስፍራ አልበቃቸው አለ። አንዳንድ ጊዜ ጥቂት ወታደሮች ከመንግሥት ተልከው ይመጡና እነሱም ወይ ኮዛኮቹን ማግኘት ያቅታቸዋል ወይም ደግሞ ተገናኝተው ገና ውጊያው ከመጀመሩ ወደ ኋላ ተመልሰው በፈጣን ፈረሶቻቸው ይፈረጥጣሉ። ባለፉ የጦር ሜዳዎች ሰፊ ዝና ካገኙ የንጉሡ የጦር መኳንንቶች መካከል ኮዛኮቹን ጠንክረው እስከ መጨረሻው ለመቋቋም ያሰቡ አንዳንድ ቆራጥ ጀግኖች ነበሩ። እንዲህ ባለው ጊዜ ወጣቶቹ ኮዛኮች ዘረፋውንና ሌላውን ነገር ችላ በማለት ችሎታቸውን ለታላላቆቻቸው ለማሳየት ብቻ ሲሉ
በአማረው ሰንጋው ላይ ተቀምጦ የካባው ዘርፍ በነፋስ የሚውለበለበው ኩሩና ጅንን የፖሊሽ ወታደር ጋር እጅ ለእጅ ይገጥሙ ነበር። የጦርነትን ጥበብ መማር ለወጣቶቹ ኮዛኮች እንደ ጨዋታም ነው። ገና ካሁኑ ብዙ የፈረስ ዕቃዎች፣ ዋጋ ያላቸው ጎራዴዎችና ጠመንጃዎች ማርከዋል። በአንድ ወር ጊዜ ውስጥ እነዚህ ወጣቶች በስለው ሙሉ ሰው ሆኑ ማለት ነው። የሕፃንነት ልስላሴ ይታይባቸው የነበረው ፊታቸው አሁን የጠነከረና ኮስታራ ሆነ። ሽማግሌው ታራስ ሁለቱ ልጆቹ ከዋና ዋናዎቹ ጀግኖች ኮዛኮች መካከል ከፍተኛ ደረጃ ስለያዙለት እጅግ ደስ አለው። ኦስታፕ ለጦር ሜዳ በተለይ የተፈጠረ ይመስል ነበር። ገና በ22 ዓመቱ ያሳየው እርጋታና የጦር ሙያ ወደፊት መሪ እንደሚሆን ምልክት ሆኖ ይታይ ጀመር። ገና ወደፊት ጥሩ ኮሎኔል ይወጣዋል፣ ወደፊት ከገዛ ባትኩ እንኳን የበለጠ ነው የሚሆነው እያለ ታራስ በደስታ ይናገር ነበር። አንድሬን ደግሞ ስለት ለስለት ሲጋጭና የጥይትንም ጩኸት እንደ ሙዚቃ ሆኖ ይማርከው ነበር። ራሱንም ሆነ ጠላቱን በኃይል አስቀድሞ ማመዛዘን በፍጹም አይችልም። በጦርነት ደስታ ከመዋጡ የተነሳ ልክ እንደ እውር ይሆናል። አእምሮ እሳት እንደሚነድበት ሲሆንና የሚመለከተው ነገር ሁሉ በዓይኖቹ ላይ ሲዞር የሰው ጭንቅላት ተቆርጦ ሲሽከረከርና ፈረሶች ሲወድቁ እርሳስ በጆሮ እያፏጨ ጎራዴ ከፊቱ እያብለጨለጨ በጦሩ መሃል ግራና ቀኝ እየሰነዘረ ሲያልፍ ከመደሰት በቀር በሱ ላይ የሚሰነዘሩትን መሳሪያዎች ሁሉ ከምንም አይቆጥራቸውም። አንድሬ ውጊያ ከመውደዱ የተነሳ ማናቸውም የረጋና አስተዋይ ሰው ከማይሞክረው አደገኛ ስፍራ እየገባ ብዙ ጀብዱ ሲፈጽም አባቱ እያየው ይደነቅ ነበር። ሽማግሌው ታራስ ልጁን በአድናቆት ከተመለከተው በኋላ እግዚአብሔር ይጠብቀው እንጂ ጥሩ ወታደር ይወጣዋል፣ ከኦስታፕ እኩል አይሆንም፣ ግን ጥሩ ወታደር ግን የሚሆን ነው ይል ነበር። ብዙ ከበርቴ ሰዎችና ብዙ ሀብት ይገኝበታል የሚል ወሬ ስለተሰማ የኮዛኮች የጦር ሰራዊት በቀጥታ ወደ ዱብኖ ከተማ ለመጓዝ አሰበ። አንድ ቀን ተኩል ከተጓዙ በኋላ ከከተማው ደረሱ። የከተማው ነዋሪዎች ጠላታቸው እቤታቸው እስኪገቡ ከመመልከት ይልቅ እስከ መጨረሻው ተከላክለው በከተማቸው አደባባይ በየመንገዱ ለመሞት ቆርጠው ነበር። የከተማው ዙሪያ በከፍተኛ የአፈር ዙሪያ ተመሽጓል። በምሽጉ ውስጥ ያለውም የጦር ኃይል ያለበትን ግዴታ የተገነዘበ ጠንካራ ድርጅት ነበር። ኮዛኮቹ ምሽጉን ጥሶ ለመግባት ቢሞክሩ ከባድ ተኩስ ወረደባቸው። የከተማው ነዋሪዎች በምሽጉ ጀርባ ተሰብስበው ከተማቸውን እስከ መጨረሻ ለመጠበቅ መቁረጣቸው በፊታቸው ላይ ይነበብ ነበር። ሴቶቹ እንኳን ሳይቀሩ በዚህ የተከላካይነት ውጊያ ተካፋይ በመሆን ድንጋይ፣ በርሜል፣ የሚያገኙትን ዕቃ ሁሉ እያነሱ ከመወርወራቸውም በላይ በዓይናቸው እየገባ ማየት እንዲከላከላቸው አሸዋ እያፈሱ በኮዛኮቹ ላይ ይበትኑ ጀመር። ኮዛኮቹ መሽጎ ከተቀመጠ ጠላት ጋር መዋጋት አይወዱም ነበር። ስለዚህ ኮሼቮይ ጦሩ ወደ ኋላ እንዲመለስ ካደረገ በኋላ ግድ የላችሁም ወንድሞቼ፣ ለጊዜው እናፈግፍግ፣ ነገር ግን አንዳቸውም እንኳ ከዚች ከተማ የወጡ እንደሆን ክርስቲያንነቴ ቀርቶ የተረገመ ታታር ብላችሁ ጥሩኝ፣ ዝም በሏቸው፣ እነዚህ ውሾች እዛው በረሃብ ይለቁ አለ። የጦሩ ሰራዊት ከተማውን ትቶ ወደ ኋላ መለስ ካለ በኋላ ሥራ እንዳይፈታ ያህል የአካባቢውን መንደሮች እህሉንም ማቃጠል ጀመረ። በአንዳንድ ስፍራም ባልታጨደው ሰብል መካከል የኮዛኮች ፈረስ እንዲመገቡ ተለቀቁ። የከተማው ሕዝብ ምግቡን የሚያገኘው ከገጠሩ እርሻ ስለነበር ሰብሉ ሲበላሽ በመመልከቱ ጭንቅ ያዘው። ይህ ሁሉ ሲሆን ኮዛኮች
ሰረገላዎቻቸውን በሁለት ረድፍ ደርድረው የከተማውን ዙሪያ ከከበቡ በኋላ በመንደር ተመድበው የምርኮ ዕቃ እየተለዋወጡ በእርጋታ እየተጨዋወቱ ተቀመጡ። በእያንዳንዱ መንደር ድንገት አደጋ ቢመጣ የሚያሳይ ትልቅ ደመራ እየነደደ በእሳቱ አጠገብ ንቁ ዘበኛ ቆሞ ሲጠብቅ ያድራል። ነገር ግን ኮዛኮች ያለ ውጊያ ዝም ብሎ መቀመጥ እየሰለቻቸው ሄደ። ይህንንም በመመልከት ኮሼቮው ደስ እንዲላቸው በማለት የተመደበላቸው የመጠጥ ልክ እጥፍ እንዲሆንላቸው አድርጎ ነበር። ሆኖም እንዲህ ያለው ኑሮ ለኮዛኮች አልጣማቸው። በተለይም ለታራስ ቡልባ ልጆች አንድሬማ መሰልቸቱ በግልጽ ይታይበት ነበር። ይህንንም በመመልከት ታራስ ታናሹን ልጁን ጠርቶ አንተ እሳት ጎረምሳ ገና መሪ የምትሆን ነህና ሁሉንም መቻል አለብህ። ጥሩ ጀግና የሚባለው በጦር ሜዳ ላይ ልበ ሙሉ የሚሆነው ሰው ብቻ ሳይሆን እርጋታንም የሚችል ጭምር ነው ሲል መከረው። ነገር ግን እሳት የሆነው የልጅነት ዘመንና የእርጅና ዕድሜ ምንጊዜም አይግባቡም። ጠባያቸው የተለያየ ከመሆኑ የተነሳ አንዱን ነገር የተለያየ መልክ ያለው አድርገው ነው የሚመለከቱት። ይህ ሁሉ ሲሆን የቡልባ ክፍለ ጦር በቶፍጋዎች መሪነት ዋናው ጦር ሰራዊት ካለበት ስፍራ ደረሰ። ከሱም ጋር ሁለት የሳውሎችና ሌሎችም የጦር መኮንኖች አብረው ነበሩ። በጠቅላላው አዲስ የመጡት የቡልባ ክፍለ ጦር ኮዛኮች 4000 ይሆናሉ። ከአዲሱ ጦር ጋር የመጡት ሹማምንት ለሁለቱም ለቡልባ ልጆች ለእያንዳንዳቸው ከእናታቸው የተላከ የስፒረስ እንጨት የተሠራ የቅዱሳን ምስልን አመጡላቸው። ሁለቱ ወንድማማቾች የተቀደሱትን ምስሎች በየአንገታቸው ካሰሩ በኋላ የአሮጊት እናታቸው ሐሳብ በአእምሮአቸው እየመጣ ያስጨንቃቸው ጀመር። የላከችው ስጦታ ምን ማለት ነው? ምን ሟርት የያዘ ይሆን? ጠላታችን ድል እንዲያደርጉና ሀብት ሰብስበው በደስታ ወደ ቤታቸው እንዲመለሱ ምርቃት ይሆን ወይስ? ነገር ግን የወደፊቱን ነገር የሚያውቅ የለም። የአንድ ሰው የወደፊት ዕጣ በጨፌ ላይ እንዳረፈ የበልግ ወቅት ጉም ያለ ነው። በጭጋጉ ውስጥ አዕዋፍ እርስ በርስ ሳይተያዩ ይበራሉ። ጩልሌው እርግቧም ጩልሌውን ለማየት ባለመቻል ምንም ያህል በሞት አጠገብ እንዳሉ አንዳቸውም ሳያውቁት ይተላለፋሉ። ኦስታፕ ወዲያው ወደ ተመደበበት ተግባር ተመለሰ። አንድሬ ግን ምክንያቱን ሳያውቀው አንድ ቅር የሚል ነገር ልቡን አስጨነቀው። ኮዛኮቹ ራታቸውን በልተዋል። ጊዜውም ከመሸ ቆይቷል። ያማረው የሐምሌ ሌሊት አስደሳች መልክን ይዞ ይታያል። የአንድሬ እንዲህ ባለው አስደሳች ሌሊት ተማርኮ ወደ ጎጆ ለመግባት ወይም እንቅልፍ ለመተኛት አልቻለም። ስፍር ቁጥር የሌላቸው ከዋክብት በሰማዩ ላይ ቁልጭ ብለው ያንጸባርቃሉ። ከጠላት የተዘረፈ ብዙ ዕቃ የተጫኑ ሰረገላዎች በየሜዳው ይታያሉ። በሰረገላዎችም ዙሪያ ዛፖሮቫውያን ተጋድመዋል። ከረጢት ባርኔጣ ወይም ደግሞ አጠገባቸው ያለውን ጓደኛቸውን ተንተርሰው የተኙት ኮዛኮች አስደናቂ ትርኢት ሆነው የሚታዩ ነበሩ። አንድ ኮዛክ ሲተኛ ቀን የታጠቀው የዘመቻ መሳሪያ ሁሉ አይለየው። ሰረገላ ጎታች በሬዎች በሜዳው ላይ ተኝተው ትልልቅ ጉብታን ይመስላሉ። በየስፍራው የተኙት ሰዎች ኩርፊያ እያየለ ሄደ። ከወደ መስኩም በችካል ታስረው የቆሙት ፈረሶች መታሰራቸውን በመቃወም ሲያሽካኩ ይሰማሉ። ይህ ሁሉ ሲሆን የተዋበው የሐምሌ ሌሊት ከምን ጊዜውም የበለጠ ውበት ተጎናጽፎ ነበር። ተጨማሪ ውበት የሰጡትም ገና አመድ ሆነው ያልጠፉት አሁንም የሚነዱት የአካባቢው መንደሮች ናቸው። በአንዱ ስፍራ የእሳቱ ነበልባል በዝግታና በታላቅ ግርማ ወደ ሰማይ የሚጓዝ ይመስላል። በሌላ ደግሞ ነበልባሉ የሚነድ ነገር
ያጋጠመው አውሎ ንፋስ እንደሚያነሳው አፈር ብትን ብሎ በልዩ ልዩ አንጻር ይወረወራል። ነዶ ከከሰለው ገዳሙ ሕንፃ ጥቁር ሆኖ ቆሞ በአካባቢው ነበልባል በደነፋ ቁጥር ወገግ ብሎ ይታያል። በዚህ ሁሉ መሃል አንድ ያልታደለ አይሁድ ወይም መነኩሴ ከሕንፃው ግድግዳ ወይም ከአንድ ዛፍ ቅርንጫፍ ተንጠልጥሎ እሳቱ ሲለበልበው ይታያል። በሰማዩ ላይ ርቀው የሚበሩ አዕዋፍ በአንድ የነበልባል መስክ ላይ ያሉ ጥቋቁር መስቀሎች ይመስላሉ። የተከበበው ከተማ ያንቀላፋ ይመስላል። የቤቶቹ ጣራና ምሽጉ በሩቅ ካለው ቃጠሎ በሚደርሳቸው ውጋጋን ብዥ ብዥ እያሉ ይታያሉ። አንድሬ በተደረደሩት የኮዛክ ሰረገላዎች መካከል ይጓዝ ጀመር። ለጥበቃ የነደዱ ደመራዎች ነደው ሊያልቁ ተቃርበዋል። ዘበኞቹም እንቅልፍ ወስዷቸዋል። አንድሬ በዚህ ግዴለሽነት ተገርሞ ኃይለኛና የሚፈራ ጠላት በአቅራቢያ ለመኖሩ መልካም ነው ብሎም አሰበ። በመጨረሻ ወደ አንዱ ሰረገላ ሄዶ ወጣና እጆቹን ተንተርሶ በጀርባው ተጋደመ። ነገር ግን እንቅልፍ ሊወስደው ስላልቻለ ሰማዩን ይመለከት ጀመር። በከዋክብት ብርሃን የሚብለጨለጨው ሰማይ ከፊቱ ተዘርግቷል። አየሩ ንጹሕና ጣፋጭ ነበር። አልፎ አልፎ አንድሬ እንደ ማናዋውዝ እያለ ስስ መጋረጃ ከፊቱ የተጋረደ ይመስል ሰማዩ ለአንድ አፍታ ብዥ ይልበትና ወዲያው ደግሞ ቁልጭ ብሎ ይታየዋል። እንዲህ በሚያናውዝበት ጊዜ አንድ እንግዳ የሆነ የሰው ፊት በዐይኑ ላይ የተደቀነ መሰለው። ይህም ሲነቁ ወዲያው የሚጠፋ ቅዠት ይሆናል ብሎ በማሰብ ዐይኖቹን ቢገልጥ በእውነትም የጠወለገ ቀጭን የሰው ፊት በላዩ ላይ አጎንብሶ ዐይኑን ሲመለከተው አየ። እንደ ከሰል የጠቆረ ረጅም ያልተበጠረ ጸጉር ጠቆር ካለ ሻሽ ዘልቆ ወርዶ ይታያል። የዐይኖቹ ልዩ ሁናቴና የቀጭኑ ፊት የጠወለገ የሞት መልክ ከአንድ ልዩ መንፈስ በቀር የሌላ ነው ማለት ያዳግታል። አንድሬ ሽጉጡን ጨበጠና ማነህ? ክፉ መንፈስ እንደሆንክ ሂድ ጥፋ። ሕይወት ያለ ሰው እንደሆንክ ቀልድህ ለዛ ያጣ ነው። አሁን ካልሄድክ በጥይት እገድልሃለሁ አለው። ለዚህ መልስ ከፊቱ የቆመው መንፈስ ጸጥታን በመጠየቅ ጣቱን አፉ ላይ አድርጎ ምልክት ሰጠው። አንድሬም የቃጣውን ሽጉጥ ዝቅ አደረገና ይህን ፍጥረት ትኩር ብሎ ሲመለከተው የጥጉሩ ርዝመት፣ አንገቱ እንዲሁም በከፊል ራቁት የሆነው ደረት የሴች መሆኑን ተገነዘበ። ግን ይህቺ ሴች የዚህ አካባቢ ተወላጅ አይደለችም። ፊቷ ጠይም ነው። ይህቺ ሴት ፊቷ ጠይም ነው። ሰፊ የሆኑት የጉንጭ አጥንቶቿም ከጎደጎደው ጉንጯ ጋር ሲተያዩ አብጠው የሾሉ ይመስላሉ። ጠባብ የሆነው የዐይኖቿ ቅድም እንደ ቀስት ወደ ላይ ጠመም ያለ ነው። የሴትየዋን መልክ አትኩሮ ሲመለከተው ጊዜ ከዚህ ቀደም ያያት ሴት እየመሰለችው ሄደ። በመጨረሻ መታገስ ሲያቅተው ጊዜ እንዲህ ሲል ጠየቃት። ማን እንደሆንሽ ንገሪኝ። አንድ ስፍራ ያየውሽ ግን ይመስለኛል። የዛሬ 2 ዓመት በኬቭ ከተማ ነው። የዛሬ 2 ዓመት በኬቭ እያለ አንድሬ በተማሪ ቤት ያሳለፈውን ጊዜ ሁሉ ለማስታወስ ሞከረ። ወዲያው እንደገና ትኩር ብሎ ከተመለከታት በኋላ የወየውዱ ሴት ልጅ ደንገጡር ታታሯ ሴትዮ ነች። እሷ ነሽን ብሎ በድንገት ጮኸ። ታታሯም ቀስቀስ አለችና በፍርሃት እየተንቀጠቀጠች የአንድሬን ጩኸት ሌላ ሰው ሰምቶ እንደው ለማረጋገጥ ትገለማመጥ ጀመር። አንድሬ ቀስ ባለ ሹክሹክታ ንገሪኝ፣ ለምን መጣሽ? እመቤትሽስ የት ናት? ለመሆኑ ደህና ናት?
አላት። እዚሁ ከተማ ውስጥ ነው ያሉት። እዚህ ከተማ ውስጥ? አሁንም አንድሬ ልቡ ካለመጠን እየመታ ጮሆ ሊናገር ምንም አልቀረውም። ከተማውስ ምን ታደርጋለች? ጌቶችም እዚሁ ከተማ ነው ያሉት። የዱብና ወይ ወዳ ከሆኑ ዓመት ከመንፈቅ ያልፋቸዋል። ባላ ግብታለች? ንገሪኝ እንጂ ምን ግራ የሆንሽ ፍጥረት ነሽ? እሷስ እንዴት ናት? እመቤቴ እህል ከቀመሱ 2 ቀን ሆኗቸዋል። እንዴት? የከተማው ሰው ሁሉ ቁራሽ ዳቦ ከቀመሰ ብዙ ቀን አልፎታል። ሰው ሁሉ ከአፈር በቀር ምንም የሚቀመስ አላገኘም። አንድሬ በድንጋጤ በድን ሆነ። እመቤቴ ከከተማው ቅጥር ላይ ሆነው ከዛፓሮቪያኖች መካከል እርሶን ስላዩ ሂጂና ያንን መኮንን ያስታውሰኝ እንደው ወደ እኔ እንዲመጣ፣ አለዚያም ባልቴት እናቴ ዓይኔ ስር ስትሞት ከማይ ቁራሽ ዳቦ እንኳን ቢሰጥሽ ይዘሽ ነይ። እኔ ከእሷ በፊት ብሞት ይሻለኛል። ሄደሽ እግሩ ላይ ወድቀሽ ለምኚው። እሱም አሮጊት እናት ይኖረዋልና ለእሳቸው ሲል እንኳን እህል ሊሰጠኝ ይገባል ብለው ወደ እርሶ ዘንድ ላኩኝ። የወጣቱ ኮዛክ ልብ በተመሰቃቀለ ስሜት ታወከ። ለመሆኑ አንቺ እንዴት ደረስሽ? እንዴትስ መጣሽ? በምድር ውስጥ ባለው የዋሻ መንገድ። የዋሻ መንገድ አለ? አለ እኮ። የት? አያጋልጡኝ እንደሆነ ጌታዬ፣ ላላጋልጥሽ በቅዱስ መስቀል እምልልሻለሁ። እንግዲያውም እዚያ ወዲያ ያሉትን ቁጥቋጦዎች አልፈው ሸጧን ይሻገሩና ቄጤማው እጅብ ወዳለበት ስፍራ ሄዱ። ዋሻው በቀጥታ ወደ ከተማ ያደርሳል። ቀጥታ ከቤተ ክርስቲያኑ ያገባውታል። በያውኑ እንሂድ። መጀመሪያ ለክርስቶስና ስለ ቅድስት ማርያም ብለው አንዲት ቁራሽ ዳቦ ስጡኝ። ጥሩ ይሰጥሻል። እዚህ ሰረገላው ጎን ቁሚ። እንዲያውም ገብተሽ ብትጋደሚ ይሻላል። ሰው ሁሉ ተኝቷል። ማንም የሚያይሽ የለም። እኔ አሁኑን እመለሳለሁ አላት። ከዚያ ዕቃ ወደ ተጫነባቸው ሰረገሎች ሄደ። ልቡ አለመጠን ይመታ ነበር። በአሁኑ የኮዛክ ኑሮ ተገፍቶ ወድቆ የነበረው ያለፈው ነገር ሁሉ እንደገና ተመልሶ በተራው የአሁኑን ነገር ሸፈነው። ያቺ ኩሩ ሴት ከጠሊቅ ባህር ብቅ ያለች መስላ ከፊቱ የተደቀነች፣ የተዋቡት ክንዶቿ፣ ዓይኖቿ፣ የሚስቁት ከንፈሮቿ ጥቅልል ብሎ ደረቷ ላይ የወደቀው ቡና ቀለም ጠጉሯ ተሟልቶ የተፈጠረ ለጋ ሰውነቷ እንደገና በዓይኑ ላይ ውል አለ። ይህ ሁሉ ጊዜ ለጠየቀው ኃይለኛ ስሜት ስፍራ ለቆ ነበር እንጂ ከአእምሮ አልጠፋም ነበር። የወጣቱን ኮዛክ እንቅልፍ ስንት ቀን ቢያውከው ኖሯል። ብዙ ጊዜም ከእንቅልፍ እየነቃ ምክንያቱን ሳያውቅ ሳይተኛ ይነጋ ነበር። አሁን ወደ ሰረገላው ሲያመራ እንደገና እንደሚያየት በማሰብ ብቻ ልቡ በኃይል እየመታ በጉልበቱ ተንቀጠቀጠ። ሰረገላዎቹ ካሉበት ስፍራ ሲደርስ የመጣበትን ምክንያት ጨርሶ ረስቶታል። ለማስታወስም ግንባሩን እያሸ ብዙ ካሰበ በኋላ ያቺ ውብ ወይዘሮ በረሃብ ልትሞት መሆኑ ትዝ ቢለው ከእግር እስከ ራሱ በፍርሃት ተንቀጠቀጠ። ከሰረገላዎቹ ወደ አንዱ ዘሎ ወጥቶ ብዙ ትልልቅ ዳቦ ታቅፎ ወጣ። ነገሩ ግን እንዲያ ያለው ዳቦ ለግድ የለሹ ዛፖሮቫውያን ተስማሚ ቢሆንም ለለስላሳው ለሷ ተፈጥሮ እንደማይሆን አመዛዘነ። ወዲያው ያን ቀን በእራት ላይ ለ3 ቀን የሚሆነውን የገንፎ እህል በአንድ ጊዜ ያገነፋችሁት በማለት ኮሼኮይ አብሳዮቹን መቅጣቱ ትዝ አለውና ብዙ የተረፈ ገንፎ እንደሚያገኝ እርግጠኛ ሆኖ የአባቱን የገንፎ ገንቦ ያዘና
የሰፈሩ ምግብ አብሳይ ወዳለበት ስፍራ ሄደ። አብሳዩም 10 ገንቦ በሚይዙ ትልልቅ የብረት ድስቶች መካከል ተጋድሞ እንቅልፍ ወስዶታል። ብረት ድስቶቹ የተጣዱበት የብረት ድስቶች እሳት ከስሎ ገና አሁንም አልጠፋም። አንድሬ ወደ ብረት ድስቶቹ ተጠግቶ ቢመለከት ሁሉም ድስቶች ባዶ ሆነው ስላያቸው ደነገጠ። ያን ሁሉ ገንፎ የጨረሱት ልዩ ፍጥረቶች እንደሆኑ እንጂ ሰው ሊሆን አይችልም። በተለይ በዚያ ሰፈር የተመደቡት ሰዎች በሌሎቹ ከተመደቡት በቁጥር ያነሱ ስለነበሩ አንድሬ በጣም ተገረመ። ወደ ሌሎቹ ሰፈሮችም ሄደ። ድስቶቹን ቢፈትሽ ምንም ነገር አጣ። ዛፖሮቪያኖች እንደ ሕፃናት ናቸው። ትንሽ ምግብ ሲኖር ይበሉታል። ብዙ ያለ እንደሆንም ምንም አያስተርፉም፣ እሱንም ይበሉታል የሚባለው ተረት ትዝ አለው። እንግዲህ ምን ያድር? በአባቱ የጦር ክፍል በሚገኝ አንድ ሰረገላ ውስጥ የገዳሙ ዕቃ ቤት ሲዘረፍ የተገኘ አንድ ከረጢት ለስላሳ የስንዴ ዳቦ ነበር። ወዲያው በቀጥታ ወደ አባቱ ሰረገላ ቢሄድ ከረጢቱ እዚያ የለም። ኦስታፕ ከረጢቱን ተንተርሶ ሜዳው ላይ ተጋድሞ አካባቢው ሁሉ እስኪያስተጋባ ያንኳርፍ ነበር። አንድሬ ከረጢቱን በአንድ እጁ ያዘና በኃይል ሲመነጭቀው የኦስታፕ ጭንቅላት ከመሬቱ ጋር ተጋጨ። ኦስታፕ ከእንቅልፉ ባኖ አይኖቹን ሳይገልጥ ቁጭ አለ። ያዙት! ይህን የፖሊስ ሰይጣን ፈረሱን ይዞት ያዙት ብሎ በኃይል ጮኸ። አንድሬ በድንጋጤ የያዘውን ከረጢት በመቃጣት አንስቶ ዝም በል አለዚያ እገድልሃለሁ ብሎ ጮኸበት። ነገር ግን ወንድሙን መግደል ምንም አስፈላጊ አልሆነም። ምክንያቱም ኦስታፕ የቅዠት ንግግሩን አቆመና ወደ ኋላ ተፈንግሎ በዙሪያው ያለው ሳር ሁሉ እስኪንቀጠቀጥ ድረስ ማንኳረፍ ቀጠለ። የኦስታፕ ቅዠት ሌሎች ኮዛኮችን ቀስቅሶ እንደሆን በማለት አንድሬ አካባቢውን በጥንቃቄ ተመለከተ። አንድ ሰው ብቻ ከአቅራቢያው አንገቱን ቀና አድርጎ በእንቅልፍ ልቡ ወዲያና ወዲህ ከተመለከተ በኋላ ወዲያው ተመልሶ ሲተኛ በቀር ሌላ የነቃ ሰውም አልነበረም። አንድሬ ለማረጋገጥ 2 ወይም 3 ደቂቃ ያህል ከቆየ በኋላ ከረጢቱን ተሸክሞ ሄደ። ታታሯ ሴትዮ በፍርሃት ትንፋሿን ውጣ እንደ ተጋደመች ነበረች። ነይ ተነሽ፣ ሰው ሁሉ ተኝቷል፣ ምንም አትፍሪ። ሁሉንም መሸከም ያልቻልኩ እንደሆን አንዱን ዳቦ ለመያዝ ትቺ ይሆን አላትና ከረጢቱን በትከሻው ተሸክሞ እግረ መንገዱንም ከአንድ ሰረገላ ላይ ዱቄት ተሞላ ሌላ ከረጢትን አንስቶ ይዞ ታታሯን ተሸከሚ ያላትን ዳቦ እንኳን ሳይቀር በክንዱ አቅፎ በተኙት ዛፖሮቫውያን መካከል በድፍረት መንገድን ጀመረ። ወዲያው በሽማግሌ አባቱ በታራስ ቡልባ አጠገብ ሲያልፍ አባትየው አንድሬ አለና ተጣራ። አንድሬም በድንጋጤ ልቡ ቀጥ ብሎ ከእግር እስከ ራሱ እየተንቀጠቀጠ ቆመና ቀስ ብሎ ምንድን ነው አለ። ሴት አብራሃለች። ቆይ ስነሳ በቁም ነው ቆዳህን የምገፈው። ሴቶች ለምንም እኮ አይጠቅሙም። ኧረ ተው አይጠቅሙም አለና ቡልባ ቀና ብሎ የተሸፈነችውን ታታር በቁጣ ተመለከተ። አንድሬ የአባቱን ፊት ቀና ብሎ ማየት ፈርቶ ልክ እንደ በድን የቆመበት ስፍራ ከቆየ በኋላ ቀና ቢል ቡልባ እጁን ትራስ አድርጎ ወዲያው እንቅልፍ ወስዶታል። አንድሬ ከጭንቅ በመውጣቱ አማተበ። ድንጋጤና ፍርሃቱ ካመጣጡ በበለጠ ፍጥነት ለቆት ሄደ። ታታሯን ለማየት ዘወር ቢል እንደ ተሸፋፈነች ሐውልት መስላ ከሩቅ በሚመጣው የቃጠሎ ብርሃን አይኖቿ ብቻ እንደ ሬሳ አይን ቁልጭ ብለው እየታዩ ቆማለች። ወዲያው የቀሚሷን እጅጌ ጎተት ሲያደርገው ተከተለችውና እየተገላመጡ አንዲት ቁልቁለት ወርደው በቁጥቋጦ የተሸፈነች ጠባብ ሸጥን ተሻገሩ። ቁልቁለቱን ከወረዱ ወዲያ ከኮዛኮቹ ሰፈር ተሰውረው አይታዩም ነበር።
አንድሬ ዘወር ብሎ ወደ ኋላ ሲመለከት ከአቀበቱ ጫፍ ላይ የበቀለው ሳር ብቻ ከሰማዩ ጋር የገጠመ መስሎ ታየው። በዚያ ሰዓት የሚተነፍሰው ቀለል ያለ ነፋስ ጎል ሊቀድ መቃረቡን አስታወሰው። በከተማውም ሆነ በተወረረው አካባቢ አንድም ዶሮ ስላልተረፈ የዶሮ ጩኸት አይሰማም። ሸጧን ከተሻገሩ በኋላ ከፊታቸው ያገኙት አቀበት ከወረዱ ቁልቁለት የባሰ ረጅምና ቀጥ ያለ ነበር። በዚያ አቅራቢያ ያለው የምሽግ ግንብ በጣም አጭርና ወታደርም የማይታይበት ስለነበር አቀበቱ በተፈጥሮ ለከተማው ምሽግ ሆኖ የተሰራ ይመስላል። ቀጥ ያለው አቀበት በቁጥቋጦና በአረብ የተሸፈነ ሲሆን ከአቀበቱ መደብና ከውሃው መካከል ረጅም ሰው የሚውጥ ቄጤማ በቅሏል። ከቄጤማው አለፍ ብሎ ቀድሞ በአታክልት ዙሪያ የታጠረ የፈራረሰ አጥር ይታያል። ከአጥሩም ፊት ለፊት ሌላ አታክልት አለ። እዚያ ላይ ስፍራው ጨፌና በውሃ የተሸፈነ ስለነበር ታታሯ ጫማዋን አውልቃና ቀሚሷን ሰብስባ በባዶ እግሯ በጥንቃቄ ትራመድ ጀመር። ወዲያው ቁጥቋጦቹን ገለጥ ስታደርግ ጠባብ የዋሻ በር ብቅ አለ። ታታሯ ቀድማ ገባች። አንድሬ ከነሸክሙ ለመግባት ሲል በጣም ዝቅ ብሎ ተከተላት። ወዲያው ጥቅጥቅ ያለ ጨለማ ዋጣቸው። ታራስ ቡልቫ የሚለውን የኒኮላይ ጎጎል ታላቅ መጽሐፍ እያነበብን ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ታራስ ቡልቫ ምዕራፍ 6 አንድሬ ከረጢቶቹን እንደተሸከመ በጨለማው ዋሻ ታታሯን ተከትሎ በዳበሳ ይጓዝ ጀመር። በቅርቡ ብርሃን እናገኛለን፣ ፋኖሱን ካስቀመጥኩበት ስፍራ ደርሰናል አለችው። በእውነትም ደብዘዝ ያለ ብርሃን መንገዳቸውን ያሳያቸው ጀመር። ወዲያው ከአካባቢው ትንሽ ሰፋ ካለ ስፍራ ደረሱ። ይህ ስፍራ የጸሎት ቤት ሳይሆን አይቀርም። ምክንያቱም ከወደ ጥግ በኩል እንደ መቅደስ ያለ አንድ ጠባብ ጠረጴዛ ተቀምጦ ከበላዩም መልኩ በጣም የተበላሸ የካቶሊኮች የማርያም ስዕል ተሰቅሎበታል። ትንሽ የብር ኩራዝ ፊት ለፊት ተንጠልጥሎ በስዕሉ ላይ ደብዛዛ ብርሃን ይፈነጥቃል። ታታሯ ጎንበስ ብላ እዚያው መሬት ላይ አስቀምጣው የነበረውን ከመዳብ የተሠራ ፋኖስ አንስታ ጠፍቶ ስለነበረ ከስዕሉ መብራት እሳት አያያዘች። ብርሃኑ እየደመቀ ሄደ። ከዚያ ፊትና ኋላ ተከታትለው መንገዳቸውን ቀጠሉ። በጤንነት የተጠበቀው የአንድሬ የተዋበ የወጣትነት መልክና አብራው ያለችው ጓደኛው የከሳ ፊት ከፍ ያለ ልዩነት ነበረው። ዋሻው እየሰፋ ስለሄደ አንድሬ ቀጥ ብሎ ለመቆም ቻለ። የዋሻውን ግድግዳ በመገረም እየተመለከተ ኬቭ ያሉት የዋሻ መቃብሮች ትዝ አሉት። እንደ ኬቭ የዋሻ መቃብሮች ሁሉ እነዚህም በግድግዳው ላይ ተቆፍረው በተሰሩ መደቦች ላይ በአንዳንዶቹ የሬሳ ሳጥኖች ቆመው ሲታዩ፣ በሌሎቹ ደግሞ በእርጥበት የሻገተ የሰው አጽም ተከምሯል። እንዲሁም በዚህ ዋሻ አንዳንድ ቅዱሳን የሆኑ ሰዎች ከዚህ ዓለም ሐዘንና መከራ ሸሽተው በሱባኤ ሳይቀመጡበትም አልቀሩም።
አንዳንድ ቦታ በጣም ጨለማ ነበር። አልፎ አልፎም ከእግራቸው ስር ውሃ ይሰማቸዋል። ብዙ ጊዜ አንድሬ የጉዞ ጓደኛው ድካም ባረማመድ ይታይ ስለነበር እንድታርፍ መቆም ግድ ሆነበት። አንዲት ጉርሻ ዳቦ ብትውጥ ሆድ ቁርጠት ሆኖባት ብዙ ጊዜ መራመድ እያቃታት ቀጥ ብላ ትቆም ነበር። በመጨረሻ አንድ ትንሽ የብረት መዝጊያ ከፊታቸው ታያቸው። ተመስገን አምላኬ ደረስን ብላ ታቷሯ በሩን ለማንኳኳት እጇን ብታነሳ አቅም አነሳት። በዚህ ጊዜ አንድሬ ሄደና በሩን በኃይል አንኳኳ። ከበሩ አልፎ ሰፊ ስፍራ መኖሩን የሚያስረዳ ቀበሌ ተሰማ። ወዲያው ከሁለት ደቂቃ በኋላ ቁልፍ ሲንኳኳና አንድ ሰው በደረጃ ሲወርድ ተሰማ። በመጨረሻ በሩ ተከፈተና በአንድ እጁ ሻማ በሌላ እጁ ብዙ ቁልፍ የያዘ አንድ መነኩሴ በጠባብ የመተላለፊያ ደረጃ ላይ ቆሞ አገኙ። በኮዛኮች መካከል እጅግ ከመጠላታቸው የተነሳ ከአይሁዶች የባሰ የጭካኔ ፍርድ የሚፈጸምባቸው የካቶሊክ መነኮሳት አንዱ የሆነው ይህ መነኩሴ እፊቱ ቆሞ ሲመለከት አንድሬ ሳያስበው ደሙ ፈላ። መነኩሴው የዛፖሮቪያን ኮዛክ በማየቱ ደንግጦ ሳለ ታታሯ በሹክሹክታ ስታነጋግረው ልቡ ረጋ አለ። ወዲያው በሩን ቆልፎ በደረጃ አሳለፋቸውና በጨለማው የቤተ ክርስቲያኑ ሕንፃ ውስጥ ያሉ መሆናቸውን አወቁ። ረጃጅም ሻማዎች የሚበሩበት በአንዱ መቅደስ ፊት ለፊት አንድ ቄስ ተንበርክከው በለሰለሰ ድምፅ ጸሎት ያደርሳሉ። ከቄሱም ግራና ቀኝ ነጭ ልብስ የለበሱ ሁለት ወጣት ዲያቆናት ማዕጠንት ይዘው ተንበርክከዋል። ቄሱ የሚያደርሱት ጸሎት አንድ አምላካዊ ተአምር ወርዶ ከተማው እንዲድን፣ ምሽጉ እንዲጠነክር፣ ሕዝቡም በደረሰበት ምድራዊ ክፉ ዕድል ትዕግሥት እንዲያገኝ የሚለማመን ጸሎት ነበር። ጥቂት ሴቶች ተንበርክከው ከድካማቸውም የተነሳ እፊታቸው ያሉትን የወንበር ድጋፎች ተደግፈዋል። አንዳንድ ወንዶች የሕንፃውን ምሰሶ እየተደገፉ በሐዘን ተክዘው ተንበርክከዋል። ከመቅደሱ በር በላይ ባለው ቀለም የተቀባ የመስኮት መስታወት የጎ ብርሃን ገብቶ የቤተ ክርስቲያኑ አዳራሽ ፈገግ አለ። በሚገባውም ጮራ ዲያቆናቱ ከያዙት ማዕጠንት የሚወጣውን የዕጣን ጢስ እንደ ቀስተ ደመና ልዩ ልዩ ቀለማት ይዞ ይታይ ነበር። አንድሬ ከቆመበት ጨለማ ስፍራ ሆኖ የገባው ብርሃን ያመጣውን አስደናቂ ለውጥ ተመልክቶ ተገረመ። ወዲያው ከፍ ያለ ግርማ ያለው የኦርጋኑ ድምፅ ቤተ ክርስቲያኑን ሞላው። ኦርጋኑም እንደ ነጎድጓድ በሚዥጎመገም ወዲያው ደግሞ በለሰለሰ ጣፋጭ ስልት ከተሰማ በኋላ ዝም ሲል፣ ቀበሌው ግን በሕንፃው ውስጥ ሲያስተጋባ ብዙ ቆየ። አንድሬ አፉን ከፍቶ ቆሞ በዚህ ባለ ታላቅ ግርማ ሙዚቃ ተገረመ። ወዲያው ታታሯ ልብሱን ጎተት አደረገችና እንሂድ አለችው። ማንም ሰው ሳያስተውላቸው ቤተ ክርስቲያኑን አቋርጠው ወጡና ውጪ ካለው አደባባይ ላይ ደረሱ። አደባባዩ 4 ማዕዘን ሲሆን በዚያ ሰዓት ባዶ ነበር። ምናልባት ከአንድ ሳምንት በፊት በዚያ አደባባይ ሸቀጣ ሸቀጥ ይገበይ እንደነበር የሚያስረዱ አንዳንድ የነጋዴ መደቦች አሉ። በዚያ ዘመን
በየትም ስፍራ እንደሚታየው ሁሉ የከተማው መንገድ ድንጋይ በመነጠፍ ፈንታ በአፈር የተደመደመም ነው። አደባባዩ ከጭቃ ወይም ከድንጋይ በተሰሩ ትናንሽ ቤቶች ተከቧል። በአንድ ወገን ከቤተ ክርስቲያኑ እልፍ ብሎ ምናልባት የከተማው አዳራሽ ወይም አንድ የመንግሥት ድርጅት የያዘ ሳይሆን አይቀርም ከሌሎች ቤቶች ጎልቶ የሚታይ ረዘም ያለ ሕንፃ አለ። ይህ ሕንፃ ባለ 2 ፎቅ ሲሆን በላዩም በሚገኝ ተጨማሪ ድርብ ዘበኛ ቆሟል። በዘበኛው መቆሚያ ጣራ ላይ ሰፊ የሰዓት መልክ ተቀርጿል። መላው አደባባይ የሞተ ይመስላል። አንድሬ ግን አንድ የደከመ የሚያቃስት ድምፅ ተሰማውና ወደ ኋላው ዘወር ሲል አደባባዩን አቋርጦ በወዲያኛው ገጽ 2 ወይም 3 የሚሆኑ ሰዎች መሬት ላይ በድን መስለው ተጋድመው አየ። ተኝተው ይሆን ወይ ሞተዋልስ በማለት አተኩሮ እያየ ለማጣራት ሲሞክር ወዲያው አንድ ነገር እግሩን አደናቀፈው። ወደ ታች ሲመለከትም ያደናቀፈው ነገር የአንዲት የአይሁድ ሴት ሬሳ ሆኖ አገኘው። ምንም እንኳ የተጎሳቆለው ፊቷ አሁን ሊያረጋግጥ ባይችልም ሴትየዋ ገና ወጣት ሳትሆን አልቀረችም። በራሷ ላይ የቀየ የሐር ሻሽ ታስሮባታል። በጆሮዎቿ ላይ የሉል ወይም የጨሌ ጌጥ አንጠልጥላለችም። ጎኗ አንድ ልጅ ተጋድሞ ጡቷን በእጁ እንደጨበጠ ወተት ሲያጠባት ጊዜ በጭንቅ ብስጭት ጠምዝዞ ይዞታል። ሕፃኑ ልቅሶም ጩኸቱም አቁሟል። ነፍሱ ላለመውጣትም ምልክት የሆነው በእርጋታ ሲንቀሳቀስ የታየው ሆዱ ብቻ ነበር። በአንድ መንገድ አጠፍ ሲሉ አንድ እብድ ሰውዬ አጋጠማቸውና አንድሬ የተሸከመውን ዕቃ በማየት እብዱ ሰውዬ ዳቦ ዳቦ ብሎ ጮኸ። እንደ ነብር ጉብ አለበት። ነገር ግን ጉልበቱ የእብደቱን ያህል ስላልነበር አንድሬ ገፍተር ሲያደርገው በጀርባው ወድቆ ተዘረጋ። በዚህን ጊዜ አንድሬ በርኅራኄ ልቡ ተነክቶ አንድ ዳቦ ሲጥልለት ዳቦውን ልክ እንደ አበደ ውሻ ተናነቀው። ነገር ግን ለብዙ ቀናት እህል አልቀመሰም ነበርና ወዲያው እዛው ያለበት ስፍራ ሆድ ቁርጠት ያሰቃየው ጀመር። በየደረሰበት ረሃቡ ያደረሰውን አሰቃቂ ነገር ያይ ጀመር። ብዙዎቹ ሰዎች ስቃያቸውን በቤታቸው ውስጥ እንዳሉ ለመቀበል ስላልቻሉ በአንድ አይነት ታምር ከአየሩ መድኃኒት የሚያገኙ ይመስል ወደ ውጪ በየመንገዱ ላይ ወጥተው ኖሯል። በአንድ ቤት ደጃፍ ላይ አንዲት ባልቴት ተቀምጠው ሞተው እንደውና እንቅልፍ ይወስዳቸው ለማወቅ ያዳግታል። ሆኖም አንገታቸውን ደፍተው የተቀመጡት ባልቴት ሳይንቀሳቀሱ ድርቅ ከማለታቸው የተነሳ ማየት ወይም መስማት እንደማይችሉ ግልጽ ነበር። ከሌላ ቤት ጣራ ላይ ደግሞ በገመድ የተንጠለጠለ አንድ የተሸማቀቀ ሬሳ ይታያል። ይህ ያልታደለ ሰው የረሃብን ስቃይ መቻል ሲያቅተው ጊዜ ሕይወቱን በገዛ እጁ ማጥፋት መርጦ በገመድ ታንቆ ሞተ። ይህን ሁሉ አሰቃቂ የረሃብ ውጤት በመመልከቱ አንድሬ አላስችል አለውና ታታሯን እንዲህ ሲል ጠየቃት። ሕይወታቸውን ለማቆየት ያህል እንኳን በእውነት የሚቀምሱት ነገር አጥተው ነውን? መቼም ሰው ችግር ሲበዛበት ያለውን በልቶ ከጨረሰ በኋላ በሕግ የተከለከሉትን ፍጥረቶች እንኳን መመገብ አለበት። ታታሯ ሁሉም ተበልቷል፣ ያለው እንስሳት ሁሉ ለምግብነት ሆኗል። አንድ ፈረስ ወይም አንድ ውሻ፣ አንዲት አይጥ እንኳ በከተማው ውስጥ አይገኝም። በከተማው ውስጥ ምንም ስንቅ
አከማችተን አናውቅም ነበር። ምግብ ሁሉ የሚመጣልን በአካባቢው ካሉት መንደሮች ነው አለችው። ታዲያ እንዲህ ያለ አሰቃቂ ሞት እየሞታችሁ አሁንም ከተማውን እንደያዛችሁ ለመቆየት እንዴት ነው ታስባላችሁ? አዎ ወይ ወዳ እንኳን ተስፋ ቆርጠው ባስረክቡም ነበር። ነገር ግን ትናንት ጠዋት በቡድዣኒ ያሉት ኮሎኔል ከተማው ለጠላት እንዳይለቀቅ ብለው በመከልከላቸው መልእክት የያዘ አንድ አሞራ ልከው እሳቸው ለእርዳታ ሊደርሱልን ተጨማሪ ጦር የያዙ ኮሎኔል በመጠበቅ ላይ መሆናቸውን ስለገለጹ ይኸው አሁን ይመጣሉ ተብሎ ይጠበቃል። ይኸው አሁን ከቤቱ ደረስን አለችው። ከሌሎቹ ሁሉ የተለየ ምናልባትም በኢጣሊያ መሐንዲስ የተሠራ አንድ ቤት አንድሬ ገና ከሩቁ ተመልክቶ ነበር። ይህ ቤት ባለ 2 ፎቅ ሲሆን በተዋበ ጡብ ድንጋይ የታነጸ ነው። ይህ በልዩ ልዩ ቅስት ያጌጠው ሕንፃ በበሩ መድረክ ወደ አደባባዩ የሚያወርድ ቀለም ከተቀቡ ሸክላዎች የተሠራ ሰፊ ደረጃ ነበር። ከደረጃው ስር በአንድ እጃቸው ጦራቸውን ይዘው በሌላ ደግሞ ያቀረቀረውን ራሳቸውን የደገፉ 2 ዘበኞች ተቀምጠዋል። ዘበኞቹ ከሰው ይልቅ ሐውልት መስለው ይታዩ ነበር። እንቅልፍ የወሰዳቸው አይመስሉም ነበር። ነገር ግን ዘበኛ ሆነው ተቀምጠው በየደረጃው የሚመጡትን ሰዎች ቀና ብለው እንኳን አይመለከቱም። ከደረጃው መጨረሻ ላይ የከበረ የብረት ልብስ የለበሰ ጦረኛ አንድ የጸሎት መጽሐፍ ገልጦ ይዞ ቆሟል። እሱም ቀና ብሎ በደከሙት ዓይኖቹ ሲመለከታቸው ታታሯ ቀረብ ብላ አንድ ነገር ነገረችውና እንደገና ወደ ጸሎት መጽሐፉ አቀረቀረ። ሰፊ ከሆነው ከመጀመሪያው አዳራሽ ሲገቡ ምንጊዜም ከፖሊሶች መኳንንት በማይለየው ክብርና ወግ መሠረት ወታደሮች፣ ጋሻ ጃግሬዎችና ሌሎችም አሽከሮች በየስፍራው ግድግዳውን ተደግፈው ተቀምጠው አዳራሹን ሞልተውታል። ነዶ ያለቀ ሻማ ሽታ ይሸታል። 2 ሻማዎች ደግሞ የሰው ቁመት በሚያህል የሻማ ማስቀመጫ ላይ ሆነው ምንም እንኳን የጠዋቱ ብርሃን በመስኮት ቢገባ አሁንም እንደበሩ ናቸው። አንድሬ በተዋበ ቅርጻቸው የተሠራ ሳንቃ ወዳለበት ሰፊ በር ሲያመራ ታታሯ የልብሱን ጫፍ ጎተተችና ወደ ጎን ያለች አንዲት ትንሽ በር አመለከተችው። በዚህችም በር አልፈው ከአንድ ክፍል ሲደርሱ አንድሬ ክፍሉን በመደነቅ እየገላመጠ ሲያስተውል በመስኮት መዝጊያ ጭላንጭሎች የሚገባው ጨረር ድምቅ ቀይ የሆነውን መጋረጃና እንዲሁም ግድግዳው ላይ የተሰቀለ አንድ ስዕል አጉልቶ ያሳያል። ታታሯ አንድሬን እዚያው እንዲቆይ ምልክት ሰጠችውና በሩን ከፍታ ወደ ሌላው ክፍል ስትገባ ከወዲያኛው ክፍል የሚመጣ የሻማ ብርሃን ታየው። ወዲያውም የለሰለሰ የሹክሹክታ ድምፅ ቢሰማ ልቡ ተሸበረ። ገርበብ ባለው መዝጊያ ረጅም ያማረ ጠጉር በትከሻዋ ላይ የተንዠረገገ የአንድ የተዋበች ሴት ቅርጽ ታየው። ወዲያው ታታሯ ተመለሰችና አስገባችው። እሱ ግን እንዴት እንደገባና በሩም ከኋላው እንዴት እንደተዘጋ በፍጹም ትዝ አይለውም። በክፍሉ ውስጥ 2 ሻማዎች ይበራሉ። በአንድ ስዕል አጠገብ የሚበራ አንድ ኩራዝ አለ። በስዕሉ ፊት ለፊት ለጸሎት መንበርከኪያ ደረጃዎች ያሉት ረጅም ጠረጴዛ ይታያል። አንድሬ
እነዚህን ነገሮች ሁሉ ለመመልከት ስሜት አልነበረው። ዘወር ሲል አንድ ሴትዮ ቆማ አየ። ለመራመድ አስባ እዚያው ደርቃ የቀረች በድንገት ወደ ድንጋይ የተለወጠች ትመስላለች። ወደ እሱ ልትዘል ስትል ሰውነቷን በግድ ገትታ ያቆመችው ስትመስል እሱም እንደዚሁ በመገረም ደንዝዞ ከፊቷ ቆሟል። አሁን እንደሚያያት ሆና እገናኛታለሁ ብሎ አላሰበም ነበር። ተለውጣለች። ቀድሞ ያወቃት ልጃገረድ አይደለችም። አሁን የቀድሞ መልኳ ምንም አይታይም። ከቀድሞ ይልቅ አሁን በአጠፌታ የበለጠ ቆንጆና በውበቷ የምትማርክ ሆናለች። በዚያ ጊዜ በጅምር እንዳለ ነገር ነበረች። አሁን ግን አዋቂ ሳሊ ለመጨረሻ ጊዜ በጠቢብ ብሩሹ ነካክቶ ያስተካከላት ግሩም ስዕል መስላለች። ቀድሞ ቀበጥ ብትሆንም ደስ የምትል ልጃገረድ ነበረች። አሁን ግን ውበቷ ያበበ ሙሉ ሴት ናት። ዓይኖቿ በበሰለ ስሜት ያበራሉ። ይህም እንዲያው የስሜት ምልክት ብቻ ሳይሆን ስሜት ራሱ በሙሉ መልኩ ነው። ገና ያልደረቀው የእንባዋ እርጥበት ለዓይኖቿ ልዩ መልክ ሰጥቶት ይታያል። ደረቷ፣ አንገቷና ትከሻዋ በሙሉ ውበት ልክ ደርሰዋል። ቀድሞ በፊቷ ይበተን የነበረው በስሱ ጥቅልል እያለ ጠጉሯ አሁን በብዛት አምሮ ግማሹ ተጎንጉኖ የቀረው በደረቷ ወርዶ እስከ ጭኗ ድረስ ተንዠርጓል። በጠቅላላው መላው መልኳ ተለውጧል። አእምሮን ሲያስጨንቀው ከኖረው መልኳ ተመሳሳይ የሆነ ነገር ቢፈልግ አንድም አላገኝም። የፊቷ መገርጣት አስደናቂውን ውበቷን ምንም አላበላሸውም። እንዲያውም አስደናቂ ተጨማሪ ለዛን ሰጥቶታል። አንድሬ በፍጹም ተማርኮ እፊቷ ቆሞ ቀረ። እሷም የጎልማሳነትን ሙሉ ውበት ተጎናጽፎ እፊቷ የቆመ ኮዛክ በማየቷ ተገረመች። ሐር የመሰሉት ቅንድቦቹ ቀስት መስለው ፀሐይ የጠገቡት ጉንጮቹ የወጣትነት ወዝ ይነበብባቸዋል። ገና የበቀለው የጎልማሳነት ጥቁር ጢሙ እንደ ሐር የለሰለሰ ነው። እንደ ብር ቃጨል የጠራው ድምጿ እየተንቀጥቀጠ ቸሩ መኳንንት ሆይ ላመሰግንህ አቅም ያንሰኛል። ዋጋህን ሊከፍል የሚችለው አምላክ ብቻ ነው። እኔ አንዲት ደካማ ሴት ነኝ አለችውና ዓይኖቿን አቀረቀረች። የተዋበው ፊቷም በማቀርቀር ደፋ ሲል የኀፍረት ቅላት ለብሶ ነበር። አንድሬ መናገር እንኳን ተሳነው። በልቡ የሚያስጨንቀውን ነገር ሁሉ ሊገልጽላት ተመኘ፣ ግን አልቻለም። ምላሱ እንደተሳሰረና ልሳኑም ድምፅ እንደማይወጣ ተሰማው። በተማሪ ቤትም እንደ ዘላን ኑሮ ባለው በዘመቻ ኑሮ ላደገው ለእርሱ እንዲህ ላለው ንግግር መልስ ለመስጠት የማይቻለው መሆኑን በመገንዘብ የኮዛክን ተፈጥሮን ረገመ። ወዲያው ታታሯ ገባች። የመጣውን ዳቦ ቆራርጣ በወርቅ ሳህን ላይ አድርጋ ለእመቤቷ ቀረበች። ውቢቷ ወይዘሮም በፊት ገረዷን ከዚያም ዳቦውን ከተመለከተች በኋላ ወደ አንድሬ ቀና አለች። የደረሰባት ስቃይን ልትገልጸው ያልቻለችው ስሜት ሁሉ በዓይኖቿ ላይ ይነበቡ ነበር። አንድሬም ማናቸውንም ነገር ከንግግር ሊረዳው ከሚችለው ይበልጥ ተረዳው።
ወዲያውን ከልቡ እየቀለለው ሄደ። ሰውነቱ ሁሉ ከእስራት እንደተፈታ ሆኖ ተሰማው። በአንድ ባልታወቀ እጅ እንደታሰረ ሆኖ የነበረው ስሜቱ ሁሉ ነፃ ሆኖ በማይገቱ ቃላት እየጎረፈ ለመውጣት ጓጓ። ግን ወዲያው ያቺ ቆንጆ ልጅ ድንገት ወደ ታታሯ ዘወር አለችና እናቴስ ለሷም ወስደሽላታል ብላ ጠየቀች። ታታሯ ተኝተዋል አለች። አባቴስ? አዎ ወስጄላቸዋለሁ። መኮንኑ ለማመስገን እኔው ራሴ እመጣለሁ ብሏል። ከዚያ ልጅቷ አንድ ቁራሽ ዳቦ አነሳችና ሉል በመሳሰሉት ጣቶቿ ሰበር አድርጋ ስትጎርስ አንድሬ ይህ ነው በማይባል ደስታ ተሞልቶ ይመለከታት ነበር። ግን ወዲያው ያ በረሃብ ያበደው ሰውዬ ቁራሽ ዳቦ በመዋጥ የደረሰበት ስቃይ ትዝ አለውና በድንጋጤ ጠውልጎ በቃ ብዙ ቀን እህል ስላልቀመስሽ አሁን ዳቦ መርዝ ይሆንብሻል አለና እጇን ያዛት። እሷም ወዲያው ዳቦውን አስቀመጠችና እንደ ታዛዥ ሕፃን ቀና ብላ አይኑን ትመለከተው ጀመር። እንዲያ ባለው ሰዓት በአንዲት ቆንጆ ወጣት አይኖች ላይ ምን እንደሚነበብና አይኖቿን የሚመለከተውም ጎልማሳ ስሜት ምን እንደሆነ ለመግለጽ ምንም የስዕል ቀለማት ወይም የንግግር ቃላት አይገኙለትም። አንድሬ ልቡ ነፍሱም መላ ተፈጥሮ በስሜት ገንፍሎ እንዲህ አላት። ንግሥት ሆይ ምን የምትሽው ነገር አለ? ምን የሚያሰኝሽ ነገር አለ? እኔን እዘዢ። በዚህ ዓለም ሊፈጸም የማይችል ተግባር ፈጽም ብለሽ እዘዢ። ከሞት የሚያደርሰኝ ቢሆንም እንኳ አደርገዋለሁ። አዎ አደርገዋለሁ። ላንቺ ሲሉ መሞት እጅግ ጣፋጭ ሞት እንደሆነ በቅዱስ መስቀል ስም እምላለሁ። የግሌ የሆኑ 3 መንደሮች አሉ። የአባቴ የፈረስ መንጋ ግማሹ፣ እናቴ ይዛው የገባችው ሀብት በሙሉ፣ ከአባቴ ደብቃ የምታስቀምጠው እንኳን ሳይቀር ሁሉም የኔ ነው። የኔን ያህል የጦር መሳሪያ ያለው ማንም ኮዛክ አይገኝም። የጎራዴ እጀታ ብቻ 1 መንጋ ምርጥ ፈረሶችና 3000 በጎች ሊገዛልኝ ይችላል። ይህን ሁሉ ከአንቺ አፍ በሚወጣ አንድ ቃል ወይም በተዋበው ጥቁር ቅንድብሽ ንቅናቄ ባህር ውስጥ ልጥለው ላቃጥለው ዝግጁ ነኝ። ምናልባት ንግግሬ ያለ ጊዜውና ያለ ስፍራው የተደረገ የሞኝ ንግግር ይሆናል። በተማሪ ቤትና በዛፖሮውያን መካከል ኖሬ እንደ ነገሥታት፣ እንደ ልዑላን፣ እንደ ጨዋ መኳንንት ልናገር ፈጽሞ አልችልም። አንቺ ከሁላችንም የተለየሽ የእግዚአብሔር ፍጥረት እንደሆንሽ አውቃለሁ። ሌሎች የጨዋ ሚስቶችና ልጆች ሁሉ ከአንቺ በታች ናቸው። እኛ ባሮችሽ ለመሆን እንኳን አንበቃም። አንቺን ለማገልገል በሚገባቸው የሰማይ መላእክት ብቻ ናቸው። ልጅቷ አካሏ ሁሉ ጆሮ ሆኖ አንድም ቃል ሳያመልጣት ኃይለኛ የወጣት መንፈስ እንደ መስታወት የሚያሳየውን ይህንን ንግግር ከፍ ባለ አድናቆት ታደምጥ ነበር። የተባወውን ፊቷን የቆነጀውን ፊቷን ወደሱ ቀና አድርጋ ግንባሯ ላይ የተበታተነውን ጸጉሯን ወደ ኋላ አደረገችና ብዙ ስታስተውለው ቆየች። ልትናገርም አስባ ወዲያው ይህ ወጣት ዛፖሮቪያን መሆኑን አባቱ፣ ወንድሞቹና ሀገሩ ለበቀል ታጥቀው የተሰለፉ መሆናቸውን፣ ከተማዋን የከበቧት ዛፖሮቪያኖች ጨካኞች መሆናቸውን፣ የከተማው ነዋሪዎች ሁሉ በአሰቃቂ የሞት ጥላ ስር እንዳሉ በማስታወስ ምላሷን ሰበሰበች።
በዚህን ጊዜ ሳታስበው በዓይኖቿ እንባ ተንቀረዘዘና በጥልፍ ያጌጠ አንድ የሐር መሐረብ አንስታ ከዓይኗ ስታስጠጋ መሐረቡ እንዲያው ራሰ። በሐዘን ስትንሰቀሰቅ እሱ እንዳያያት መርዘኛ እባብ እንደነደፉት ሁሉ የተዋበውን ራሷን ወደ ኋላ ዘንበል አድርጋ በረዶ በመሰሉት ጥርሶቿም ከንፈሯን ነክሳ ዓይኖቿን በመሐረቡ ሸፍና ብዙ ቆየች። አንድ ቃል ብቻ እንኳን ተናግረሽ ድምፅሽን ልስማው አለና አንድሬ ለስላሳውን እጇን በእጁ ጨበጠ። በዚህ ጊዜ አንድ አይነት የሚያንገበግብ እሳት በደም ስሩ ሁሉ ተሰራጭቶ እጇን ጠበቅ አድርጎ ጨበጠው። እሷ ግን መሐረቡን ከፊቷ ሳታነሳ ሳትንቀሳቀስ ዝም አለች። ለምን ተከስሽ? ንገሪ፣ ለምንድን ነው ያዘንሽው? አላት። በዚህ ጊዜ መሐረቡን ከፊቷ ላይ አንስታ ዓይኖቿ ላይ የተበተነውን ረጅም ፀጉሯን ወደ ጎን መለስ አደረገችና ቀስ ባለ ድምፅ ሐዘን የተመላ ንግግር ጀመረች። በእውነት እኔ ሊታዘንልኝ የሚገባ ፍጥረት አይደለሁም። የወለደችኝስ እናቴ ምንኛ ልታዘን ይገባታል። ተፈጥሮዬ ሁሉ መሪር ነው። ወይ ክፉ ዕድሌ ያለ ርኅራኄ የምታሰቃየኝ አንተ አይደለህም? ወይ ክፉ ዕድሌ! ከፍተኛ መኳንንት፣ ሀብታም ጨዋዎች፣ የውጭ መንግስታት ባለ ሀብቶች አንተው አምጥተህ ከእግሬ ስር ጣልህልኝ። ሁሌም ወደዱኝ፣ ሁሉም ወደዱኝ፣ ከእነርሱ ማናቸውንም ወደድሁ ብለው ታላቅ ክብር አድርጎ በቆጠረው ነበር። ትንሽ ምልክትም ባሳየው ኖሮ ከእነርሱ መካከል በትውልድም በውበትም የላቀው አንዱ የኑሮ ጓደኛዬ በሆነ ነበር። ነገር ግን ጨካኙ ዕድሌ ልቤን ከሀገራችን ስመጥሩ መኳንንት ሳይሆን በአንድ እንግዳ ሰው በጠላታችን እንዲማረክ አደረገው። ምን ኃጢአት ሰርቼ ይሁን? ቅድስት አምላክ የአምላክ እናት ሆይ ምን ኃጢአት፣ ምን ከባድ ወንጀል ብሠራ ነው እንዲህ በጭካኔ የፈረድሽብኝ? ጊዜን ሁሉ በተትረፈረፈ የሀብት ኑሮ አሳለፍኩት። ማለፊያ ምግቦችና ጣፋጭ ወይኖች ሁሉ የኔ ነበሩ። ታዲያ ይህ ሁሉ ለምን ኖሯል? መጨረሻው ምን ሊሆን? በመንግስቱ ግዛት ውስጥ የመጨረሻው መናጢ ድሃ እንኳን የማይሞተውን አሰቃቂ ሞት እንድሞት ነው? ደግሞ ይሄው አሰቃቂው መጨረሻዬ ሳያንሰኝ 20 ጊዜ ተደጋግሞም ቢሆን በስቃይ ልሞትላት የምመኘውን አባትና እናቴን ከኔ ቀድመው በስቃይ ሲሞቱ ልመለከት ነው። ይህም ሳይበቃ ቀርቶ ይኸው ተጨማሪ ስቃይ ደረሰብኝ። በዚህች በመጨረሻዬ ሰዓት ከዚህ ቀደም በሕልሜ እንኳን ታይቶኝ የማያውቅ እንዲህ ያለ ንግግር ለመስማትና እንዲህ ያለ ፍቅር ለማየት በቅቼ በንግግሩ ልቤ እንዲጨነቅና መሪር ዕጣዬ የባሰ መሪር እንዲሆን ሆንኩኝ። አሟሟቴ የበለጠ መሪር ሞት እንዲሆን ይህ ሁሉ ጸጸት ደረሰብኝ። ስሞትም ክፉ ዕድሌ ሆይ እነሆ እረግምሃለሁ። የተቀደስሽ የአምላክ እናት ሆይ ኃጢአቴን ይቅር በይኝና አንቺንም እንዲሁ ረግምሻለሁ። ይህን ተናግራ ዝም ስትል የመጨነቅና የተስፋ መቁረጥ መልክ ፊቷን አለበሰው። በሐዘን ከተኮሰተሩት ቅንድቦቿና ከአቀረቀሩት ዓይኖቿ ጀምሮ በደማም ጉንጮቿ ላይ እስከሚወርዱት የእንባ ዘለላዎች ድረስ ጠቅላላ ገጿ ከእንግዲህ የደስታ መንፈስ አይገኝም የሚል ቃል የተጻፈባቸው ይመስሉ ነበር። በዚህን ጊዜ አንድሬ እንዲህ አላት፣ እንዲህ ያለ ነገር በፍጹም ተሰምቶ አይታወቅም። በፍጹም ሊሆን አይችልም።
የሴቶች ሁሉ የበላይ የሆነች ቆንጆ የተፈጠረችው በዓለም ላይ ያለው ማናቸውም ጥሩ ነገር ሁሉ ቅድስት አድርጎ እንዲሰግድላት ሲሆን እንዲህ ባለ መሪር ዕድል ልትሰቃይ አትችልም። የለም አትሞችም። በትውልዴ እንዲሁም በዚህ ዓለም በምወዳቸው ነገሮች ሁሉ እምላለሁ፣ በፍጹም አትሞችም። ግን ቢሆንም እንኳን ይህንን ጨካኝ ዕድል ኃይልና ድፍረት ወይም ጸሎት ሊያሸንፈው ካልቻለ አብረን እንሞታለን። ከአንቺም ቀድሜ እኔ እፊትሽ ከተዋቡት እግሮችሽ ስር እሞታለሁ። ሊነጥለን የሚችለው ሞት ብቻ ነው። እሷም የተዋበውን አንገቷን በእርጋታ እየነቀነቀች እንዲህ አለችው። መኮንኔ ሆይ እኔንም ራስህንም አታታል። እምነትህንና ያለብህን ግዴታ ስለማውቅ ልትወደኝ እንደማትችል በሐዘን ተገንዝቤያለሁ። እኛ ጠላቶችህ ስንሆን አባትና ወገኖችህ አገርህም ይበልጡብሃል። አንድሬ ራሱን ነቀነቀና እንደ ረጅም ምሰሶ ቀጥ ብሎ ቆሞ ታዲያ አባቴ፣ ወገኖቼ፣ ሀገሬስ ለእኔ ምኖቼ ናቸው? ምርጫ ከመጣ ምንም ነገር ማንም ሰው ለማወቅ አልፈልግም፣ ማንንም አለና በተለመደው የኮዛኮች የቆራጥነት አነጋገር ድምፅ የኩሬን የኔ ሀገር ናት የሚል ማን ነው? ሀገሬ አንድ ትሆን ማን ነው የሰጠኝ? ሀገር ማለት ልባችን የሚጓጓለትና ከሁሉ አብልጠን የምንወደው ነገር ነው። አንቺ፣ አዎ አንቺ ነሽ የኔ ሀገር። እንዲህ ያለችውን ሀገር በሕይወት እስካለው ድረስ በልቤ ተሸክሚያት እኖራለሁ። ሊነጥቀኝ ቢሞክርም ማናቸውም ኮዛክ እቋቋመዋለሁ። ለዚች ሀገር ያለኝን ንብረት ሁሉ ልፈታ፣ ሀብቴንም ልበትን ዝግጁ ነኝ። ለአጭር ጊዜ እንደ ድንጋይ ደርቃ የተዋበች ሐውልት መስላ ከተመለከተችው በኋላ እንባዋ ይረግፍ ጀመር። ከዚያም ዘላ አንገቱን በረዶ በመሰሉት ክንዶቿ አቅፋ ጮኻ ተንሰቀሰቀች። ልክ በዚያ ሰዓት ከውጪ ራቅ ያለ የጫጫታና የጥሩምባ ድምፅ ተሰማ። ለአንድሬ ግን ምንም ድምፅ አልተሰማው። ለእርሱ የሚሰማው የተዋቡት ከንፈሮቿና ሞቃት ትንፋሿ፣ ጉንጩን የሚነካው እንባዋ፣ ፊቱን ያለበሰው ሐር የመሰለው ጸጉሯ መዓዛ ብቻ ነው። ወዲያው ታታሯ ገረድ ዳንን በማለት በደስታ እየጮኸች ገባችና ወታደሮቻችን ከተማ ገብተዋል፣ እህልና እንዲሁም የተማረኩ ዛፓሮቪያኖችን ይዘው መጥተዋል አለችው። ነገር ግን የተቃቀፉት ልጅቱና ጎልማሳው የማን ወታደሮች ከተማ እንደገቡ፣ ምንስ ይዘው እንደመጡ፣ የተማረኩ ዛፖራቪያኖችስ እነማን እንደሆኑ በፍጹም አላደመጡ። አንድሬ በዚህ ዓለም ላይ በማይገኝ የደስታ ስሜት ተውጦ ጉንጩን የሚነካኩትን ጣፋጭ ከንፈሮች ይስም ጀመር። እሷም መልሳ ትስመው ነበር። በዚያ ሰዓት ሁለቱንም የተሰማቸው ስሜት ለሰው ልጅ በሕይወት ውስጥ አንድ ጊዜ ብቻ የሚሰጥ ስሜት ነው። ኮዛኩ ከእንግዲህ ጠፋ ማለት ነው። ከኮዛኩ መኳንንትነት ኮበለለ። ከእንግዲህ ዛፓሮቪያኖች የአባቱን መንደሮች፣ የአምላኩን ቤተ ክርስቲያን አያይም። የኩሬንም ሊጠብቋት ከታጠቁት ልጆቿ ሁሉ የላቀውን ጀግና ልጇን ከእንግዲህ አታየውም። ሽማግሌው ታራስ ከሸበተው ጸጉሩ አንድ ጭብጥ ነጭቶ እንዲህ የሚያሳፍረውን ልጁን የወለደበትን ቀን ይረግማል።
የኒኮላይ ጎጎል ታራስ ቡልባ የሚለውን መጽሐፍ እያነበብን ነው። ምዕራፍ 6ን እንዲያንብበን ጨረስን። ምዕራፍ 7ን እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።